የተከበራችሁ ተመልካቾቻችን እንደምን ውላችኋል? ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ባለፉት 9 ወራት ከ83000 ቶን በላይ ማርና 6.25 ቶን የሰም ምርት መገኘቱን የግብርና ሚኒስቴር አስታወቀ። ዘርፉ ለ59000 ዜጎች የስራ ዕድል መፍጠሩም ታውቋል። በንብ ሀብት ልማት በበጀት ዓመቱ ለ62415 ዜጎች የስራ ዕድል ለመፍጠር ታቅዶ እየተሰራ መሆኑ ተጠቅሷል። ባለፉት 9 ወራት 58821 ወጣቶች በመደበኛና በተለያዩ ፕሮጀክቶች ተደራጅተው ወደ ስራ እንዲገቡ ተደርጓል። እንደ ሀገር በአመት 500000 ቶን ማርና 50000 ቶን ሰም ማምረት የሚያስችል አቅም ያለ ሲሆን አሁን ላይ እየተመረተ ያለው ግን ከ147000 ቶን ማርና 11500 ቶን ያልበለጠ ነው። የግል ባለሀብቶችና ስራ ፈጣሪ ወጣቶችም ተደራጅተው በንብ ማነብ ስራ ላይ እየተሰማሩ በመምጣታቸው በአመቱ የምርት መጠን መጨመር እየተስተዋለ መሆኑ ተጠቅሷል። ምርቱ ቢጨምርም በኮቪድ ምክንያትና የሀገር ውስጥ ዋጋው በመጨመሩ ድንበር ላይ ያለው የቁጥጥር ስራ ይላላ ከመሆኑ ጋር ተያይዞ ህገወጥ የማርና ሰም ግብይት መኖሩ ተጠቅሷል። ይህ ደግሞ የዘርፉን የውጭ ምርት እንዲቀንስ ምክንያት ሆኗል ብለዋል። የማር ምርት ጥራትን ለማሳደግ ንጹህ ማር አምራች አካባቢዎችን ለይቶ ሰርቲፊኬት መስጠትና ምርቱን ወደ ውጭ የሚልኩ ነጋዴዎችም አምራቾችን የማሰልጠንና የማገዝ ስራ እንዲሰሩ እየተደረገ መሆኑን ጠቁመዋል። ማር ከመላኩ በፊት የእያንዳንዱን ላኪዎች ማር ናሙና ወደ ውጭ በመላክ ጥራቱን የማረጋገጥ ስራም ተጀምሯል ሲሉም ተናግረዋል። በህገ ወጥ መንገድ ወደ ውጭ የሚላከውን ምርት ለመከላከልና ምርቱ በህጋዊ መንገድ እንዲወጣ ለማድረግም ስራዎች እየተሰሩ መሆኑን ተገልጿል። ኢትዮጵያ ለንብ እርባታ ምቹ ሀገር በመሆኗ በሁሉም ክልሎች ስራውን ማከናወን ይቻላል። በሀገሪቱ ያሉ ከ7000 በላይ እጽዋቶችም ለንብ እርባታ የሚመቹ ናቸው ሲል የኢትዮጵያ ፕሬስ ድርጅት አቶ አዘዝ አያሌው በግብርና ሚኒስቴር የንብና የሐር ልማት ዴስክ ኃላፊን ገለጻ ዋቢ አድርጎ ዘግቧል። ዲጂታል የነዳጅ ግብይት መጀመሩ ጊዜና ጉልበት እንደቀነሰላቸው ተጠቃሚዎችና የማደያ ባለቤቶች ተናገሩ። በዲጂታል የነዳጅ ግብይት ስርዓት የሚስተዋሉ የኔትወርክ መቆራረጥ ችግሮችን መስተካከል እንዳለበትም ጠቁመዋል። አሻግሬ መንገሻ ተጨማሪ አለው። በነዳጅ ማደያዎች የነበረው የነዳጅ ግብይት ስርዓት በጥሬ ገንዘብ የሚካሄድ ነበር። የግብይት ስርዓቱን ቀልጣፋ ለማድረግና የጥሬ ገንዘብ ዝውውርን ለማስቀረት ዲጂታል የነዳጅ ግብይት ስርዓት ተጀምሯል። የግብይት ስርዓቱም በቴሌብር፣ በሲቢኢ እና በነዳጅ መተግበሪያዎች እየተከናወነ ይገኛል። ቴክኖሎጂውን ተጠቅመው የነዳጅ ግብይቱን እየፈጸሙ ያሉ አሽከርካሪዎች ዲጂታል ግብይቱ ጊዜና ጉልበትን የሚቀንስ ነው ብለዋል። ያው በፊት ምንድነው ባንክ ለማውጣትም ገንዘብ ለማውጣት ይኬዳል። ይሄ አንዱ ቻሌንጅ ነው። የባንክ ሰልፍ ይኖራል። ጥሬ ገንዘብ ይዞ ሲመጣ ገንዘብ ሊጥል ይችላል። ወደ ቴክኖሎጂ መምጣቱ አስፈላጊ ነው እንደ ሀገር ማለት ነው። እንደ ሀገር አንደኛ የህትመት እንትኑን የገንዘብ ህትመት እንትኑ እሱ ሚኒማይዝ ያደርጋል። ከብዙ አንግል ስንመለከተው በቴክኖሎጂ ካሽ ብር ማስቀረት ማለት ነው። ከብዙ አንግል ስንመለከት ቴሌብር አስፈላጊ ነው ብዬ አምናለሁ። በአጠቃላይ በዚህ በዲጂታላይዜሽን ሲስተም መዘጋጀት ያሰራሩን ያፋጥናል ብዬ ነው ማምነው። ተፋጠነ አገልግሎት አንሰጥም ነበር። አሁን ኦንላይን ነው። እዛው ላይ ሲስተሙ ጠቅጠቅ ብር እስከምትቀባበል ምናምን የምታባክነው ጊዜ ምናምን መልስ ስትቀበል የለም። አንዴ ፓስወርድ ትናገራለህ፣ ግብይቱ አለቀ ማለት ነው። በዚህ ቆጣቢ ነው። ጊዜም ጉልበትም ገንዘብንም ከመባከን ያው የሆነ ብር ከመቅረት ይድናል። 5 ብር 10 ብር ምናምን ይቀርብን ነበር። አሁን አሪፍ ነው። ሻርፕ የከፈልነውን ቀርተንበት እንሄዳለን። በቴክኖሎጂ የግብይት ስርዓት ላይ የሚስተዋለው የኔትወርክ መቆራረጥ ከተስተካከለ የተሻለ የግብይት ስርዓት መሆኑንም ተጠቃሚዎቹ ተናግረዋል። በጣም አስቸጋሪ የሚሆኑ የኔትወርክ ችግሮች አሉ። አሁን ያደጉ ሀገሮችን ስንመለከት እንደዚህ የኔትወርክ ችግሮች የሉባቸውም፣ በማንኛውም በሲስተም ዘርፍ ማለት ነው። እነዚህ ነገሮች ማስተካከል ከተቻለ የሚያስቸግር ነገር የለውም። ኔትወርክ የሚጠይቁ እንትኖች ይሄኛውን ሰርቫይቭ ማድረግ መቻል አለበት። አሁን ከቴሌ አንግል ስንመለከት አሁን ላይ ያለንበት ደረጃ ያን ያክል የሚባል ነው። አሁን ስራ ለመስራትም እንቸገራለን። አሁን አብዛኛው የመንግስት ሰራተኛውም ገቨርንመንቱም አጠቃላይ በቴክኖሎጂ ስትታገዝ አሁን ባንኮች አሁን ቶታሊ አንዳንድ ቀን ይቆማሉ፣ በዓል ወቅት ይቆማሉ በሲስተም ችግር። እሱን ስትሮንግሊ መስራት እንደ ሀገር የሚጠበቅ ይሆናል። እንደ ተጠቃሚዎች ሁሉ የነዳጅ ማደያ ባለቤቶችም ዲጂታል የነዳጅ ግብይት ስርዓቱ የተሻለ ተጠቃሚ እንዳደረጋቸው ገልጸዋል። የሊትር ዋጋ 70 ብርና 69 ብር አካባቢ ስለሆነ አንድ ከባጃጅ እንኳን ከአንድ 800 ብር እስከ 1000 ብር ከዛም በላይ ወበር አንድ መኪና 20 ሺህ ብር 30 ሺህ ብር ነው ቀርቶ የሚሄድና ስትገባ የካሽን ክፍሉ በጣም ሪስክ ያለው ጥሬ ገንዘቡ ላይ ሪስክ ያለው በጣም ብዙ ብር ነው። ከዚህም ወደ ባንክ ስትሄድ ሪስክ ያለው ከዚህም ለመቁጠር ነው። እዛ ደግሞ ፎርጅሮች መሀል ላይ ይገኛሉ። ከዚህ እንትን ነው አሪፍ ነው። ይህን ቴክኖሎጂ መጠቀማችን ምንድነው ለየት የሚያደርገው?
ነገሮችን ወይም እንደዚህ ነዳጆች ሽያጭ ከተከናወኑ በኋላ ብዙ ብር ከመቁጠር በዚህ በመጣው ቴክኖሎጂ መጠቀሙ ስራውን ብዙ ብር ከእንትን ከማለት አቀላጥፎታል። ዲጂታል ቴክኖሎጂውን ከመላመድና ከኔትወርክ መቆራረጥ ጋር ተያይዞ የሚስተዋሉ ችግሮች መኖራቸውን የገለጹት የማደያ ባለቤቶቹ ችግሩን በመቅረፍ የዲጂታል ግብይት ስርዓቱን ማሳደግ ይገባል ብለዋል። አንዳንድ ሲስተም ይረብሻል። ያው እንግዲህ ሀገራዊ ሊሆን ይችላል። ሲስተም ውጭ ምንም የለም። ሲስተም በቆመ ሰዓት ግን ሁሉም ከሽ ይዞ አይመጣም፣ ከሽኛም አንቀበልም። በዚህ መሀል ከባድ ጭቅጭቅ አለ። ደግሞ ኔትወርኩ በጣም ይዘገያል። አንደኛ ወረፋዎች ይደራረባሉ። ምክንያቱም እየቀዳ ያለ መኪና ወዲያውኑ ከፍሎ ቦታውን ሲለቅ ነው ሁለተኛ መኪና ተከትሎ የሚቀደው። ግን ሲስተሙ በሚዘገይ ሰዓት ቦታውን መኪና ይዞ ይቆማል። ብሮች አንዳንዴ ቴክስቶች ያለ መግባት አለ። ብሩ ይከፈልና ቴክስት ያለ መድረስ ያ ቼክ እስኪደረግ ድረስ ትንሽ ወረፋዎች ይደራረባሉ። ይህ ዲጂታል የግብይት ስርዓት ባደጉት ሀገራት የተለመደና ስራን ያሳለጠ ተግባር ነው። በሀገራችንም አሰራሩን በማዘመንና በማሳደግ ቀልጣፋ የግብይት ስርዓትን ማስፈን ይገባል። ለአምራች ኢንዱስትሪው ዘርፍ የሰለጠነ የሰው ኃይልና የሀገር ውስጥ ግብዓት በስፋት ለማቅረብ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ የኢንዱስትሪ ሚኒስቴር ገለጸ። የኢንዱስትሪ ሚኒስቴር የኢንዱስትሪ ምርቶች ጥራትና ተወዳዳሪነት በሚል መሪ ሀሳብ ከተለያዩ ባለድርሻ አካላት ጋር ውይይት አካሂዷል። በውይይቱ የተሳተፉ የአምራች ኢንዱስትሪ ባለቤቶች ለዘርፉ ልማት ማነቆ የሆኑ ጉዳዮችን በማንሳት በመንግስት በኩል መፍትሄ እንዲያገኙ ጠይቀዋል። የኢትዮጵያ ዜና አገልግሎት ዘገባን ሀረገዊን ታደሰ ታቀርባለች። የኢንዱስትሪ ሚኒስቴር የኢንዱስትሪ ምርቶች ጥራትና ተወዳዳሪነት በሚል መሪ ሀሳብ ከተለያዩ ባለድርሻ አካላት ጋር ውይይት አካሂዷል። በውይይቱ የተሳተፉ የአምራች ኢንዱስትሪ ባለቤቶች ለዘርፉ ልማት ማነቆ የሆኑ ጉዳዮችን በማንሳት በመንግስት በኩል መፍትሄ እንዲያገኙ ጠይቀዋል። በተለይም በአምራች ኢንዱስትሪ የሚታየውን የሰለጠነ የሰው ኃይል እጥረትና የግብዓት አቅርቦት ችግር ለመፍታት በጋራ መስራት እንደሚገባን ያነሱት፣ ይህም ገቢ ምርቶችን ከመተካት ባለፈ የውጭ ምንዛሬ ወጪ ለማስቀረት እንደሚረዳም በመጠቆም በመሆኑ መንግስት ለኢንዱስትሪው ልማት የሚያደርገውን ድጋፍና እገዛ አጠናክሮ እንዲቀጥል ጠይቀዋል። ፕሮፌሽናልስ ባለሙያዎች በሴክተር ውስጥ ካልገቡ ኬሚስትሪው ኮምፕሌክስ ነው። ምክንያቱም ዛሬ ዳቦ ሊጥ ብናዘጋጅ ነገ ዳቦ ይሆናል። በቆዳ ግን ኬሚስትሪው በጣም ኮምፕሌክስ ስለሆነ ሪዛልት ኦሪየንትድ ትሬኒንግ ወይም ደግሞ ውጤት ለማምጣት የሚችል ስልጠና ያስፈልገዋል። እንደ ቴክኖ ስታይል 5 ሴክተር አለን። ከ5ቱ ሴክተር ውስጥ 2ቱን በግብዓት ምክንያት ኦልሞስት 1 ዓመት ከ6 ወር በላይ ማምረቻ ማሽኖቻችን አቁሞ ሰራተኞቻችን ወደ ሌላው ሴክተር ኦሬዲ ዲስትሪቢዩት አድርገናል። ይሄም የሆነበት ምክንያት የግብዓት ጉዳይ ነው። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ የአምራች ኢንዱስትሪው ዘርፍ ተተኪ ምርቶችን እንዲያመርት መንግስት አስፈላጊውን ሁሉ ድጋፍና እገዛ እያደረገ ነው ብለዋል። መንግስት ትልቅ ትኩረት ከሰጣቸው ሴክተሮች መካከል የኢንዱስትሪው ዘርፍ አንዱ መሆኑን ጠቅሰው በቀጣይም የተጠናከረ ስራ ለመስራት ትኩረት መደረጉን ተናግረዋል። በተለይም ለአምራች ኢንዱስትሪው ጥራት ያለው የሰለጠነ የሰው ኃይል ለማፍራትና ዘርፉን ለማሳደግ ከተለያዩ ዩኒቨርሲቲዎች ጋር በትብብር እየተሰራ መሆኑን ገልጸዋል። የሰለጠነ የሰው ኃይልን ከማቅረብ ጋር ተያይዞ ያለ ችግር ነው። ስለዚህ ኢንዱስትሪው በሚፈልገው በጥራት ከማቅረብ አኳያ ውስንነቶች አሉብን። ለምሳሌ ዘንድሮ የቀረበውን የሰው ኃይል ብንወስድ 52000 አይበልጥም። ከቲቪቲዎች ከዩኒቨርሲቲዎች ጋር ለኢንዱስትሪዎች ያቀረብ ነው። አቅደን የነበረው ወደ 77000 የሰለጠነ የሰው ኃይል ለአምራች ኢንዱስትሪው ለማቅረብ ነበር የተዘጋጀው። ስለዚህ እሱን ከሚመለከታቸው ሚኒስቴር መስሪያ ቤቶች፣ የትምህርት ተቋማት ጋር በትስስር እየሰራ ነው። ስትራቴጂም እያዘጋጀ ነው። በተጓዳኝም የግብዓት አቅርቦት ላይ የሚነሱ ችግሮችን ለመፍታትም ኢንዱስትሪዎች የሀገር ውስጥ የግብዓት አቅርቦቶችን እንዲጠቀሙ እየተደረገ መሆኑን ተናግረዋል። በተለይም ደግሞ የሀገር ውስጥ የግብዓት ምርትን ለማስፋፋትና ፍላጎቱን ደረጃ በደረጃ ለማሟላት መንግስት ስትራቴጂ ነድፎ እየተንቀሳቀሰ መሆኑን ያነሱት፣ መተካት የምንችለው አንድ የተኪ ምርት ስትራቴጂ ተዘጋጅቷል። ሊያሰራ የሚችል ፖሊሲ ተዘጋጅቷል። የተኪ ምርት ስትራቴጂ በምርትን በለየ መልኩ ለምሳሌ የቢራ ብቅል ተተክተዋል። ስለዚህ እሱን ሰስተናቢሊቲውን ማስጠበቅ ነው ያለብን። ሌላ የምግብ፣ የኬሚካል፣ የኮንስትራክሽን፣ የማሽነሪዎች በስንት ጊዜ ልንተካቸው እንችላለን የሚል እስከ 10 ዓመት ተከፋፍለው ተቀምጠዋል ማለት ነው በስትራቴጂ። ስለዚህ እኛ የሚጠበቅብን እንደ ኢንዱስትሪ ሚኒስቴርና እንደ መንግስት ምቹ ፖሊሲ ማውጣት ነው። አውጥተናል። ድጋፍና ስትራቴጂዎችን ማዘጋጀት ነው። ድጋፍና ስትራቴጂዎች
በፕሮዳክት ስፔሲፊክ ተዘጋጅቷል። እነዛን መተግበር ነው። በዛሬው ዕለት የሚኖረውን የውጭ ሀገራት የገንዘብ ምንዛሬ ተመንና የወርቅ ግብይት መረጃ ያደረሰን የኢትዮጵያ ብሔራዊ ባንክ ነው። ቀጥሎ ይቀርባል።